ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና እየተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ሁሉ አማን? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት በቅተናል። እንዴት ናችሁ እናንተ? በያላችሁበት ሰላማችሁ ብዝት ይበል። ዛሬ በሚገርም ቪዲዮ ማለት ነው ወደ እናንተ መጥቻለሁ። የማትገምቱት ነገር ተፈጥሯል ዛሬ ማለት ነው። በቃ እውነት ለመናገር እኔ ራሱ ለማሰብ እስኪከብደኝ ድረስ አብርሃም ዛሬ ምን ነክቶታል? እንደው በሰላም ነው ወይ ያልኩበት ቪዲዮ ተፈጥሯል። ደስ የሚል ነገርም አለ፣ የሚያሳዝንም ነገር አለ። እንግዲህ ዛሬ አብርሃም ጋር እንግዲህ በጣም አሳዛኝ ነገሮች ተፈጥረዋል። ሄርሜላና አብርሃም ጋር አሳዛኝ ነገር ተፈጥረዋል። አብርሃም ከሁለት የወደቀ ዛፍ ሆኗል። ከሁለቱም ሳይሆን መሀል ላይ ተንሳፏል ማለት ነው። ዛሬ እንግዲህ ከሩታ ጋር ያለውን ግንኙነቱን የበለጠ ለማጠናከርና እንድታምነውም ለማድረግ ሄርሜላን በሩታ ፊት ጠርቶ ከህይወቱ እንድትወጣ ጠይቋታል። የጠየቀበት መንገድ አነጋጋሪ ቢሆንም ማለት ነው፣ እሱን የምናየው ጉዳይ ይሆናል። ሆኖም ግን ሄርሜላ ይህንን ለማመን በጣም እንደተቸገረች ውሳኔውን ለመቀበል በጣም ተቸግራ ነበረ። ግን ምንም ማድረግ አይቻልም። ብታንገራግርም ሄዳለች። አብርሃም እንግዲህ በጣም ለሷ ለመንገር ይህን ውሳኔ ለመንገር እንኳን በጣም እንደተቸገረ ምናምን ነገርና በጣም ተጨንቆ ነበር ሲነግራት የነበረውና ይህም በጣም ያናል ለምን እንደዚህ እንደሆነ አልገባኝም። ሆኖም ግን ከሩታ ጋር እንግዲህ ሩታ አሸኛኘቱን ወደዋለች። ሄርሜላን የሸኘበትን ነገር ወደዋለች። ግን የራሷንም ውሳኔ አስቀምጣለች ማለት ነው። በሚቀጥለው የሩታና የአብርሃም ህይወት እንዴት ይቀጥላል የሚለው ነገር ላይ በደንብ በሰፊው ተነጋግረዋል። ትላንትና ታስታውሳላችሁ፣ ሩታና አብርሃም የሆነ በቃ ሙድ የሚመስል ነገር ላይ እየተጨቃጨቁ ነበረ። በመሃል አክስቷ መታ ነበረ። አክስቷ እንግዲህ ታግዘኛለች ብሎ አስቦ ነበረ። አክስቷ ግን ዞራ አብርሃምን ነው በቃላት መታ ያደረገችው ማለት ነው። ስለዚህ አንተነ መስተካከል ያልቻልከው አለችው። በዛም ይመስለኛል ዛሬ እንግዲህ አብርሃም ነገሮቹን ለማስተካከል ወደዚህ እርምጃ የገባው በዛ ይመስለኛል መቼም ማለት ነው። ብዙ ጊዜ ሁላችሁም እናንተ እንደሚታወቀው በጣም ኮሜንት ላይ ጽፉለታላችሁ፣ እኛም ቪዲዮ እንሰራለን ምናምን ነገር ያውቃል። ግን ለማስተካከል ፍቃደኛ አልነበረም። ዛሬ እንግዲህ እሷን የሸኘበት ፊቱን ጉዝጉዙ በቃ እንደምታዩት ማለት ነው አኩርፎ ነው የሸኘውና ደስተኛ አይደለም። እሷን የሸኘበትን መንገድ እሷ በመሄዷም ደስተኛ የሆነ አይመስለኝም። ሰፋ አድርገን እናየዋለን እስቲ ቪዲዮም ማለት ነው። አጠራ አድርጌ ነው ለእናንተ ይዤ የመጣሁት። እናንተም እንደተለመደው ሀሳብ አስተያየታችሁን ኮሜንት ላይ ስጡኝ። ቪዲዮን እኔና ሀሳብ እንስጥበት። ሄርሜላንም ቀጥሬታለሁ እዚህ ግቢ ማለት ነው። ለመጨረሻ ጊዜ ነው የቀጠርኳት። ሩታ አንዴ አዳምጪኝ። ሩታ እንግዲህ የሄርሜላን ስም እንኳን መስማት ስለማትፈልግ በጣም ነርቨስ ሆናለች። እሱ የጠራው ያው ለሌላ ጉዳይ ነው፣ ለጭቅጭቅ መስሏት ነው እንግዲህ። አሁንም ግን ያው ተረጋጋለች። ያሉትን ነገሮች በግልጽ እንነግራትና ከኔም ህይወት እንድትወጣልኝ እንዳደርጋት እኔ ከአንቺ ጋር መሆን እንደምፈልግ ታውቂያለሽ። ይኸው ተረጋጋች፣ በቃ ተረጋጋች። ከእሷ መራቅ አይፈልግም ዛሬ። በነገራችን ላይ አብርሃም ለየት ያለ በቃ እንደውም ማለት ነው እንደ አዲስ ፍቅረኛ ነው ሩታን እየጀነጀነ ያለውና በጣም አስገርሞኛል። እና እንደ አዲስ በቃ አዲስ ፍቅር የጀመረ እሱ ፍቅር ይዞት አለ አይደለ? እሱ ፍቅር ይዞት እሷ ደግሞ እየተግደረደረች ምናምን ነገር እንደዛ ነው የሚመስለው። ባይዘይ ሩታ እንደምወድሽም ታውቂያለሽ። በዚህ ልክ እየተመላለስኩኝ በዚህ ልክ እንትን እያልኩኝ ያለሁት ከአንቺ ጋር አብሬ መሆን ስለምፈልግ ነው። ፕሊስ ተረጂ። ስትመጣ ያሉት ነገሮች ነግሬያት በአንቺ ፊት ግልጽ እንዲሆንልሽ ሁሉም ነገር ግልጽ እንዲሆንልሽ ስለምፈልግ ነው። ጎበዝ፣ ውሳኔ ትክክል ነው። በዚህ ልክ ማሰብ ትክክል ነው። ያው ቢረፍድም ችግር የለውም፣ ግን ከልብህ ይሁን ነው አሁንም ማለት ነው። እንደተለመደው ከአንዴም 2-3 ጊዜ ከህይወታችን ውጪ ብለሃታል። እኔና አንቺ መገናኘት የለብንም ካሁን በኋላ ምናምን ብለሃል። ግን ተመልሳችሁ ተገናኝታችኋል ብዙ ጊዜ ማለት ነው። ስለዚህ እውነት ነው ወይ ነው ይሄ ነገር ማለት ነው። እውነት ነው ወይ? እውነት ካደረግከው ሁላችንም እናደንቃለን ውሳኔህን ማለት ነው። ምክንያቱም ሁላችንም ስንመኝ የነበረው ይሄንን ነው፣ ስንልህም የነበረው ይሄንን ነው።
ሩታም ስትል የነበረው ይሄንን ነው። በቃ ቤተሰቦቹም ጭምር ማለት ነው የእሷ ቤተሰቦችም ጭምር እሱ ለምን ከእሷ ጋር ያለውን ነገር ማቆም አቃተው የሚል ጥያቄ ነበረው። ዛሬ ያንን ምላሽ ይዘህ መጥተሃል። ትክክለኛና ትክክለኛ ውሳኔ ከሆነ እናከብረዋለን። በጣም ደስ ይለናል። ከአንቺ ተለይቼ እሷን ማግኘት እየመሰለሽ ስለሆነ የምን እየመሰለሽ? በደንብ እያገኘሃት ነው። ምንድነው የምትሸፋፍነው? ከአንቺ ተለይቼ ምናምን ትላለህ እንዴ? እንደውም ከሩታ ከምትሆን ከኤርሜላ ጋር የምትሆንበት ጊዜያቶች እንደሚበዙ ታውቃለህ፣ ሁላችንም እናውቃለን። ምንድን ነው አሁን እችን 2-3 ቀን እዚህ ስለተመላለስክ ከአንቺ ጋር ነበርኩ ለማለት ፈልገህ ከሆነ ተሳስተሃል። ያ ነገር አእምሮች ላይ እንዳይኖር ስለምፈልግ ነው። ዛሬ ትመጣለች፣ ያሉት ነገሮች ነግሬያት በሰላማዊ መንገድ ከኔ ህይወት ትወጣለች ማለት ነው። አይ ሀሳብ ቆንጆ ነው። ነገር ግን ማለት እንዴት እስከዛሬ ድረስ ያላደረከውን ነገር ዛሬ እንዴት ለማድረግ አሰብክ? ማን ገፋፍቶ ነው ወይ ማመከረክ ነው? ለኛም ጥያቄ ሆኖ ይሄ ነው እንግዲህ ማለት እኔ ምናልባት ትላንትና ገኒ እንደዛ ስለተናገረች ሊሆን ይችላል ብዬ አሰብኩኝ። በቤተሰብ ጉዳይ ውስጥ ቤተሰብ እጁ አለ ማለት ቤተሰብ እንዳልፈለገው ካወቀ ድጋሚ ሩታን የማግኘት ቻንስ የለውም። በፊት እንግዲህ ሩታን ልብ ስለሚያውቅ እንደፈለገው ይወጣል እንደፈለገው ይገባልና ቤተሰብ ከገባበት ደግሞ ከባድ ነው የሚሆነው ጉዳዩ ማለት ነው። ገብቷችኋል አይደለ? ስለዚህ ስጋት የያዘው ይመስለኛል። ከዛ ይመስለኛል እኔ ሩታ ማንም ስለገፋፋኝ ማንም እንትን ስላለኝ አይደለም። እርግጠኛ ነኝ ምናልባት እኔ ሰው ልጅ ነኝ፣ ብዙ ነገሮች ልሳሳት ላጠፋ እችላለሁ። አላጠፋሁኝም አይደለም ከዛ በፊት ማለት ነው። ይሄ ነው ጎበዝ፣ በቃ ይሄ ነው እኛ የምንፈልገው ማለት ነው። አጥፍተሃል፣ አጥፍቻለሁ ብሏል። በቃ ካጠፋ ይቅርታ መጠየቅ ነው። ይቅርታውን እንግዲህ በምን መልኩ ትቀበለዋለች እሱን የምናየው ጉዳይ ይሆናል። ግን ጥፋት አጥፍቻለሁ ማመን፣ አንዳንድ ጊዜ እኮ ሰው ጥፋቱን ማመን አንድ ነገር ነው አይደለ? ጎበዝ፣ ይህን ነው የምፈልገው። አሁን ግን አንቺ ባለሽበት ያሉትን ነገሮች ነግሬ እሷን ከህይወቴ ማስወጣት እንዳለብኝ ስለተሰማኝ ዛሬ ህይወት ውስጥ እንዳለች እንኳን ተሰምቶታል ማለት ነው። እሷ ህይወት ውስጥ እንደነበረች ያቅ ነበረ ማለት ነው። ህይወት ውስጥ እንዳለች ስለተሰማኝ ካለ ህይወት ውስጥ እንዳለች ያቅ ነበረ። መጀመሪያው ግን እንድትወጣ ስለማይፈልግ ነው ሲያንከባልል የነበረው ማለት ነው። ጥርቻታለሁ እዚህ ቦታ ላይ ትመጣለች። ትመጣ ያሉትን ነገሮች በግልጽ አማርኛ ነግሬያት ከኔ ህይወት ልትወጣ አድርጋለሁ ማለት ነው። ሩታ ወይ የሆነ ሰው እንደዚህ አድርገ ምናምን ብሎ ሊሆን ይችላል ብዬ አሰብኩኝ። ሩታውን ስለሰው ስለምናምን የምናወራበት ጊዜ አይደለም። ሩታ እሺ ፕሊዝ። ይሄን አልኮ የማታምን እያደረክ ከመጣሃቸው ነገሮች አንጻር እኮ ነው። አሁን እያደረክ ከመጣሃቸውን ብዙ ጊዜ እንድታቆም ምናምን ነግረሃለች። ልታቆም ፈቃደኛ አይደለህም። ብዙ ሰዎችም እንድታቆም ነግረውሃል። ፈቃደኛ ሳትሆን ይህን ሁሉ ጊዜ አብረህ መጥተሃል እየበጠበጥክ ህይወትህን ማለት ነው። ስለዚህ አሁን ዛሬ እሷ አንተ ላይ እምነት ባይኖራት እውነቷን እኮ ነው። ያደረካቸው ነገሮች ለአንተ ላይ በቃ እምነት እንዲኖራት የሚያደርግ አይደለም። ሁል ጊዜ አንድ አይነት ነገር የምንደጋግም ጥፋቶቻችን አንድ ነገር ላይ ፎከስ ያደረጉ ከሆነ እየተነገረን ይቅርታ እያልን እዛው የምንመለስ ከሆነ ሰዎች እኛ ላይ ያላቸው እምነት ዜሮ ነው የሚሆነው። ገብቷቸዋል አይደል? በቃ ያ ነው። ስለማንም አናወራ፣ ስለሰውም አናወራ። በቃ እሷ ነች አይደል ብዙ ምክንያቶች አንቺ። ስለዚህ ከኔ ወጣና እኔና አንቺ ደግሞ ላይፋችንን መቀጠል እንችላለን። በቃ እኔ ነገሮች በቅተውኛል። ሩታ በቃ በእግዚአብሔር ተይው፣ ሁሉንም ነገር ይቅርታ፣ በቃ ይቅርታ፣ ተይው፣ ሁሉንም ነገር እንተውና እንደ ድሮአችን እንቀጥል። በቃ እኔ አልችልም። እኔ አሁን እንደዛ መሆን ስለማልችል እኮ ነው። እንግዲህ የሩታ ውሳኔን ላለመቀየር ትላንትና ብላለች። ምድር ከፍ ብል ሰማይ ዝቅ ቢል ውሳኔን የሚቀየር ሰው አይደለውም ብላለች። አክስቷ ግን ተስፋ እንዳትቆርጥ መመላለስን አቁም፣ መመላለስን አታቁም ብለዋለች። እና አብርሃም እንግዲህ እየተመላለሰ ያለው መቼም ቢሆን ተስፋ አልቆርጥም መመላለስን አላቆም ብሏል። አሁንም ቢሆን መመላለስን እንዳታቆም። የዛሬ ውሳኔው ምናልባት ከባድ ሊሆን ይችላል ለአንተም፣ ምናልባት ለአንተም ለሄርሜላም ከባድ ውሳኔዎች ናቸው ዛሬ። ምንም ማድረግ አይቻልም፣ ግን መመላለስን እንዳታቆም። የምሬ ነው። እኔ እንጃ በምን አይነት ልክ እንደዚህ አይነት ማለት ነው ላለማጣት ነው። ሩታ በቃ ሶሪ አጥፍቻለሁ ብዙ ነገሮች ነው። አይሆንም፣ በእውነት መሆን ስለማይችል እኮ ነው።
ማጥፋቱን እንግዲህ በግልጽ እየተናገረ ነው። አዎ ብዙ ጥፋት አጥፍተሃል፣ እውነት ለመናገር ማለት ነው። መምህር አንተ አሁን እንደዚህ የምታደርገው ወይም ደግሞ እሷን እንደዚህ ሁኚ ከህይወታችን ውጪ ምናምን ብትላት እኔ ጋር ምንም የሚፈጥረው ነገር የለም። ገባ? ሄርሜላ መጣለች እንግዲህ እና ዛሬ ያው ትንሽ ለጥሩ ነገር አይደለም የተጠራሽው ነገር ነው የጠራሁሽ። ምናልባት ይሄንን ነገር ሳወራሽ እንዲደብርሽም እንዲከፋሽም ምንም እንዲልሽ አልፈልግም። እውነቱን ነግረሽ ማለት ነውና ምን ነው እንዴ አንቆለባበስካት ምናምን እኮ እንዴ ትክክለኛ ቦታ ላይ እንዳልሆነች እኮ አንተም ልብህም ያውቃል፣ እሷም ታውቃለች ትክክለኛ ቦታ ላይ እንዳልሆነች። እንዴት አንዲት ሴት መታ ከሚስት እኩል አክት ላድርግ ትላለች? ከሚስት በላይ ነው እንደውም አክት ላድርግ እያለች። እንደው እውነት ለመናገር አብርሃም ለሄርሜላ የሚጨነቀውን ያክል ለሚስቱ ተጨንቆ አያውቅም። የምሬን ነው የምላችሁ፣ አይጨነቅላትም የዛን ያክል ማለት ነው። ሄርሜላ እንዳይደብራት እንዳይከፋት የሚያደርጋቸው ነገሮች በጣም ልነግራቸው አልችልም። ሩታ ግን ያን ያህል እንክብካቤ የላትም ከአብርሃም ማለት ነው። አውቃለሁ ለእኔ ጥሩ ሰው ነሽ፣ ብዙ ነገር አሳልፈናል። ምንም አይነት መጥፎ ነገር ላይ አድርገሽም አታውቂም፣ አላየሁብሽም ከዛሬ ማለት ነው። ከዚህ በላይ ትዳርህን ከመበተን በላይ ምን አይነት መጥፎ ነገር እንድታደርግ ፈልጋ ነበረ? እኔ እኮ በጣም የሚገርመኝ ነገር እሱ ነው። ከዚህ በላይ ምን እንድታደርግ ፈልገ ነበረ? የኔና የሩታ ህይወት እንዲስተካከል አንቺ የግድ ከኔ መራቅ ይኖርብሻል። ሄርሜ ምን ምነግርሽ እንዲደብርሽም ፈልጌ አይደለም። አረ ደጋገምከው በእናት ምንድን ነው እንደዚህ ያለ ነገር? ግን ደግሞ ተርመጠመጠ በጣም መሆን ፈልጋለሁ። ሩታን ወዳታለሁ። ሳይ ከሷ መለየት አልፈልግም። በደንብ ስሚ፣ በደንብ ይግባሽ። ስለዚህ ሄርሜ በእግዚአብሔር ለምንሽ ከህይወቴ ውጪልኝ፣ እኔም ከሷ ጋር ህይወቴና ላይፌን ልቀጥል። እንግዲህ እንደዚህ በእግዚአብሔር ብሎ እየለመነሽ ወደኋላ የምትመለሽ አይመስለኝም። እሱም ወደ አንቺ የሚመለስ አይመስለኝም። በሷ ፊት ይህንን ነገር መናገሬ ትክክል ላይሆን ይችላል። ለምን? ምን ችግር አለው? እንደውም እኮ ይሄ ማረጋገጫ እኮ ነው ለአንተ። የእውነት በሩታ ፊት እኮ ከህይወታችን ውጭ ማለት ኮንፊደንስ ነው ሊሰማ የሚገባው። ግን ደግሞ ሁሉንም ነገሮች በአንቺ ፊት እንድታያቸውና ሁሉም ነገሮች እንድታውቃቸው ስለምፈልግ ነው። የምርክ ነው እንዴ? ምን ማለት ነው? የምርህን ነው ማለት ምን ማለት ነው? ውሳኔው ትክክል አይደለም እያልሽ ነው? ምን ነው የሰው ባል ላይ ሙጭ ጨርሻ አንቺ አይደብርሽም እንዴ? አዎ ሄርሜ የምሬን ነው። እዚህ ቤት የጠራኸኝ ይሄን ነገር ለመናገር ነው? ብርሽ እውነት ህይወትክ ላይ ይሄን ያህል እንደዚህ ማተር አድርጌያለሁ? ይሄንማ ህዝብ ያውቀዋል እኮ። ይሄንን ማተር ማድረግሽን እኮ ህዝብ ያውቀዋል። ትዳራቸው ተበጥብጦ ምን እያለ አንቺ ምንም እንዳልተፈጠረ የራስሽን ደስታ ብቻ የምታሳድጂ ሰው ስለሆንሽ እኮ ነው። በቃ አልሰማም ብለሽ ማለት ነው። ሰውንም አሰሚም በቃ ራስሽን ብቻ ነው የምታዳምጪው። ሄርሜ ከዚህም በኋላ ማለት ነው እውነቱን ስነግርሽ ሩታን በምንም አይነት መንገድ እንድትናገሪያትም አልፈልግም። ጎበዝ። ከዚህ በኋላ እሷና አንቺም በምንም አይነት መንገድ ሰጣ ገባ ውስጥ መግባት የለባችሁ። ስታሰድባት ነበረ፣ ሚስትን ስታሰድባት ነበረ። አሁን ማስጠንቀቂያ ጥሩ ነው። እሷን የሚያስደብራትን ነገር ከዚህ በኋላ እንዳታደርጊ ሄርሜ። አስበህበት ነው? ኧረ ተይ፣ ኧረ እንዳታለቅሺ። ተከራከር ያለው ብዙ ተጣልቻለሁ ነው ማለት አስበህበታል በስተክል? እንዴት ነው እንዴ ሳያስብ ወይ አንቺ ታስቢለት? ማታደሪን ተጨነቅበት አስቤበት ነው ይሄንን ውሳኔ ላይ የደረስኩት ማለት ነው። አብሽኔም እኮ ድሮም ሳቅክ ያንተን ደስታ ነው አይደል ማየት የምፈልገው? ከአንድም ሁለቴ ሶስቴ እኮ እንለያይ ብለከኛል አይደል? ግን ልትለየው አልቻልሽም። አንቺ ልትለየው አልቻልሽም። እንደውም ደስታውን ያራቅሽኝ ደስታውን አላመጣሽም እውነት ለመናገር ማለት። ምክንያቱም ከሚወዳት ሚስቱ ለያይተሽው ደስታውን ያሳጣሽው የውሸት ደስታ፣ እዚህ አንቺ ጋር ያለው የውሸት ደስታ። ብዙ ሰዎች እንግዲህ የእውነት መደሰት ሲያቅታቸው ለማስመሰል ይደሰታሉ። በቃ አብርሃም እንደዛ ነበረ። እንደዛ ባይሆን እኮ እግሩ ሲቀጥን አይመላለስም ነበር። ደስታው እውነተኛ ደስታው የት እንዳለ ያውቃል። ለዚህ ነው የሚመላለሰው እዚህ ሩታ ጋር ማለት ነው። ያንን ግን እሺ ብዬ የምቀበልክ
ነገሮችን በቃ እያየሁኝ አክሰፕት ማደርገው እንደገና ከሩታ ጋርም በዚህ ልክ ልንጣላ ይቻላል በአንተ ምክንያት ነው አይደል? በአንተ ምክንያት ነው ልክ አንተን ስለምወድ አንተን ስለማከብር ነው እንጂ ምንም እንትን የምለው ነገር የለም። ግን ደግሞ አረ በጣም አረ ፈሪ በእናትሽ እንደዚህ አይባልም። ሚስቱን አቁመሽ እንደዚህ ይባላል እንዴ? ስለምወድ ነው ምናምን ይባላል አይባልም እኮ። ምንም ቢሆን ከበፊትም እስካሁንም ድረስ እኔ አንተን ደስታ ነው እያስቀደምኩ ያለሁት። ስለዚህ ይሄን ውሳኔ እውነት ይሄን ነገር ያስደስተኛል ብለህ ካሰብክ እኔ አሁንም ቢሆን ያንተን ደስታ ነው ማየት የምፈልገው። የትም ሁን ከፍቶክ ማየት አልፈልግም። ገባ? በቃ ሄደሽ እንዳትታመሚ ራሴን ማጠፋለሁ ምናምን እንዳትይሽ። በቃ እንደዛ እንድትይ አንፈልግም። በኋላ አታመሽ አልጋ ላይ እንደ ራስሽን ጠምጥመሽ እንደገና ደግሞ በሌላ ሰው በኩል አብርሃም ለማግኘት ጥረት እንዳታደርጊ። በቃ ምንም ወደ ህይወትክ ተመልሼ የመጣሁት ምናልባት ደብሮ ከፍቶክ ስላየውኝ ይሆናል። ከእሷ ጋር መሆን እፈልጋለሁ፣ ከሩታ ጋር መሆን እፈልጋለሁ። ይኸው ደጋግሞ እየነገረች ነው። ምንም ማድረግ አይቻልም። ከልጄ ጋር መሆን እፈልጋለሁ፣ አብሬያት መኖር እፈልጋለሁ። ይሄ ደግሞ እንዲሆን የግድ አንቺ ከኛ ህይወት መራቅ አለብሽ። ምንም ብትይ እንግዲህ አብርሃም ወስኗል። ውሳኔውን መቀበል ነው ያለብሽ። ምንም ጥያቄ የለውም። ምናልባት ግን በጣም በሚወዱት ሰው መገፋት በጣም ከባድ ነው ከምል። ኧረ እባክሽ ለቀባሪ ያረዱታሉ። አንቺ እኮ ነሽ እንደው ገፍተሽ ከሚስቱ የለያየሽው ማለት ነው። አንቺ እንደተገፋሽ ታስቢያለሽ እንዴ? ሰው እንዴት የሰው ባል ላይ ሙጭጭ ብሎ ገፍተኛል ይላል? ኧረ ተው ጎበዝ፣ ኧረ ተው። ይርኒ በቃ ሂጂ። ለማንኛውም ቢያንስ ለመጨረሻ ጊዜ እንኳን ልቀፈኝሽ። ነገ ትገናኛላችሁ እኮ እናንተ ማመን እኮ ከባድ ነው እውነት። ኧረ ሩታ በጣም ነገረኛ ነች እውነት። አይዞሽ በርቺ። ከሱ ተለይታ እንዴት ልትበረታ ትችላለች? ያንን ነገር ትፈልጊው ነበር? እኔ አልፈልገውም። ሩታ ትወሽኝ ትፈልጊው ነበር መስሎክ ነው። በቃ በሰላማዊ መንገድ መሸኘት ባለብኝ መንገድ እሷን ሸኝቻታለሁ። አዎ ሸኝታል። ጥሩ ነው ግን ሩታ ጥሩ ነው አሸኛኘት አሪፍ ነው። ግን በዚህ ልክ ላይቱ ሙሉ ተጨንቀ ምናምን የምትወስነው ውሳኔ መሆኑ ለኔ በጣም አስገርሞኛል። አሁንም ቢሆን እኔ ምንም ማድረግህ ለኔ ምንም ይጨምርልኝ ወይም ሀሳቤን የሚያስቀይረኝ ምንም አይነት ነገር የለም። አብርሃም እንግዲህ ከሁለት ዛፍ የወደቀ ነው የሚባለው። ወይ ከኤርሜላ ከሩታ መሆኑ እየቻለ አይደለም ማለት ነው። ገባ? እሺ ሩታ በቃ እንተው። በቃ ስለሷ ጉዳይ ከዚህ በኋላ የተረሳ ጉዳይ ነው። እንተውና የተረሳ ጉዳይ ወደ ቀድሞ ላይፋችን እንቀጥል። ከሁሉም ነገር እንተው። ይቅርታውን ተቀበይኝና ልጃችንን በሰላም እናሳድግ። ልጃችንን ማሳደግ እንችላለን ሁለታችንም። እና እኔ ደግሞ ምንም መቀየር የማልችለው ውሳኔ ላይ ደርሻለሁኝ እና እኔ ኦልሬዲ እንደማይሆን ነገር ያለው እኔ እናንተ አብረን እንደማንቀጥል ታውቃለህ። ኤኒዌይስ እሷንም ባታስከፋት ጥሩ ነው። እኔ ወደ አንተ መመለስ እስካልቻልኩኝ ድረስ ያው ከሁለት አንድ ያጣባቶን አሪፍ ነው። ያው ከሁለታችንም ዜሮ እንዳትሆን እያለችው ነው። የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።